አላተርፈሽም በቃ ልቤን ቢጎዳው እዳ ሸኛል በላይ ወርዶ ስንቄ ነው ትዝታ ለፍቅርሽ ውለታ ትዝታ ትዝታ። እኔ ግን መቼም ቢሆን ከስተት ያልማርም። አንቺ ምንም አላጠፋሽም። ኤልያስ እንደዛ ሲሆን አይቼ የአሴርስ መጨረሻ ምን ይሆናል ብዬ መገመት ነበረብኝ። ሁሉም ሰው የራሱ ፍላጎት አለው። አንቺም የራስሽ ስሜትና የራስሽ ፍላጎት አለሽ። እነሱ ስለፈለጉ ብቻ ሊያገኙሽ ይገባል ማለት አይደለም። ሌላ ሰው ቢሆን እኮ እንዳላየው ማለፍ እችል ነበር፣ ግን አሴርን አልችልም። እሱ ምን የተለየ ነገር አለው? አዲስ አበባ ካገኟቸው ሰዎች በሙሉ ያሞቃል ጎጆ አይዞሽ ሙሽሪት አይበልሽ ከፋይ። ልብስሽን እንኳን አልቀየርሽም እኮ እስካሁን። ብቻ ግን በጣም ጨንቆኛል። ጆሮ በሚባለው ልጅ ማለት እየተጨነቅሽ ያለሽው? እኔ አላውቅም ምናሴ፣ ብቻ ግን ስሜቴ ልክ አይደለም። እንዴት ነው? ፊትሽ ልክ አይደለም። የኔ ምን ሆነሽ ነው? አይ አያቴ፣ ምንም አልሆንኩም። ፊትሽ ልክ አይደለም። ምን ሆንኩኝ አያቴ? ደመና መስሏል። ያው ሲዳሩ ማልቀስ ወጉ አይደል? ያንቺ ግን እንደዛ አይመስልም። ልብስ እንኳን አልለበሽም እኮ። ደህና ነኝ አያቴ፣ ሌሊት ትንሽ ስላልተኛውኝ ነው። አቤት የዛሬ ልጆች ጉጉቱ ነው አይደል? አላስተኛ ያለሽ። ሰላምዬ፣ ዛሬ ግን አምሮብሽ ነው ማየት የምፈልገው። እንዴ አንዬ፣ ሙሽራዋ እኮ አንቺ ነሽ። ዛሬ ከሙሽራ መብለጥ አይፈቀድም። ሜላት፣ ምንድን ነው? ምኑ? ደሜን አታፊው፣ ወደዛ አርግልኝ እኮ አልኩሽ። እንዴ አያቴ፣ እርግብ እኮ ምንም አላደረገችም። እንዴት ነው ምንም አላደረገችም የምትሉት? አያቴ በቃ ታያት። አዎ በቃ ደስታችን የጋራችን አይደል? ስለዚህ አብራን ትሁን። አየሽልኝ አይደል አስቱዬ፣ ደሜን እኮ ነው የሚያፈሉት። አንቺ ደግሞ ነገር አታጋጊ። እስኪ ዝም በይ አስቱ። የምሯን ነው እማዬ። ይቺ ልጅ እዚህ ቤት መኖር የለባትም። እኔ ወይ ልሂድ መሰለኝ። እርግብ የትም አትሄጂም። አዎ እርግብ፣ አብረሽኝ ብትሆኚ ደስ ይለኛል። የራሳችሁ ጉዳይ። እኔ በግል ጠላትነት ያለብኝ መሰላችሁ እንዴ? ዝም አትያቸውም አስቱ። ወይኔ ጉዴ! አረሃንዬ ጉድ ሆነናል እንዴ! እንደዚህ እንደተዝረከረክን እየመጡ ነው። ቅዱስ ደርሰናል እያለኝ እኮ ነው። ልብስ እንኳን ሳንቀይር። ምን ደርሰናል? ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉን። ኖላዊ ድራማን ይዘንላችሁ መተናል። አሲር ሀኒቾ ልታገባ በሆኑ በጣም ተጎድቷል ማለት ነው። እንግዲህ ለረጅም ጊዜ ሲጠበቅ የነበረው የሀና ሽምግልና ፍጻሜው እየደረሰ ይመስላል። በዚህ ምክንያት አሲር እንግዲህ ያው የሀናን በጣም ስለሚወዳተኝ እሷ የምትፈልገውን ነገር ለማድረግ ከጎኗ ነበር። እስካሁን አራቃት ሙሉ በሙሉ በሚያስፈልጋት ነገር ሁሉ ከጎኗ እያማከራት እያናገራት ከዚህ ደረጃ ደርሰዋል ማለት ነው። በጣም የሚወዳት ኤልያስ እንኳን ከዚህ በኋላ አንቺ እኔን ፍቅር ልትቀበይ ካልቻልሽ ራሴን መሆን ፈልጋለሁ፣ ለእናቴ ልኖርላት ይገባል ብሎ ጠፍቷል ማለት ነው። አሲር ግን አብረው ብዙ ነገሮችን ስላሳለፉ አዲስ አበባ እንደመጣች ማንንም ሰው አታውቅም ነበር። ከአባቷ ጋር እሱ ነው ብዙ ነገሮችን የረዳት። እናም አሁን ላይ የቁርጥ ቀን ሲደርስ በጣም ነው የተናደደው። መጨረሻ ላይም ሰክሮ ቤቷ ድረስ ሂዶ እንደተጎዳ በቃ እንኳን ደስ አለሽ እያለ በስካር መንፈስ የማይሆን ነገር ሲናገር ነበር። ወይዘሮ ሜላትም ባሉበት ማለት ነው። እና ቤት ውስጥ ብዙ ሰው አለ። እንነጋገር ብትለው እሱ ያው በስካር መንፈስ መቼም ሊነጋገር አይችልም ማለት ነው። በዚህ ምክንያት ሀናም ተጎድታለች። ምክንያቱም እሷ የሀዘኑ እንደዚህ የመከፋቱ ምክንያት መሆን ስለሆነች በጣም ነው የተሰማት ማለት ነው። እሱ ለእኔ ብዙ ነገሬ ነው። እንደውም ከእናንተ ከቤተሰቦች በፊት ቀድሜ የማውቀው እሱ ነው። እሱ ራሱ ከእናንተ ይበልጥብኛል።
እና ይህን ሊሆን እንደሚችል መገመት ነበረብኝ ብላ ግን እንደዚህ እንኳን ባስብ ልቤን ብል አድርገው ብላ በጣም ከፍቷት የምትወደው እዝራን ነው። ግን ደግሞ አሲር ያሳዝናታል። እናም እናቷ አንቺ የወደደች ሰው ሁላ እኮ ያንቺን ያገባሻል ማለት አይደለም። በቃ አንቺ ህይወትሽ የራስሽ ምርጫ፣ የራስሽ ስሜት፣ የራስሽ ፍላጎት አለሽ። ምርጫሽን ደግሞ መርጠሽ እኔ ነው መሆን ያለበት ብላ መክራታለች። እሷ ግን ከጸጸቷ ልትድን አልቻለችም። እናም በሽምግልናዋ በደስታዋ ቀን እንኳን ያው ደራሲው እያስለቀሳት ይገኛል ሀኒቾ። ጆሮ ግን በጣም ያሳዝናል ለመናገር ምክንያቱም ሰው የለውም፣ ቤተሰብ የለውም። በጣም በተጠላ በተገፋ ሁኔታ ውስጥ ነው ያደገው። መውደድ ምናምን መፈለግ የሚባል ነገር አያውቅም። እና እርሙን እንኳን ሀናም ቢወድ የማይሆን ቦታ ላይ ጥለዋለች ማለት ነው። ግን ደግሞ ተስፋ እናደርጋለን ሁሉ ነገር ከእዝራ ጋር ያለው ነገር አብቅቶ በአባቷና በእናቷ ጠብ ምክንያት አብቅቶ ወደ ጆሮ እንደምትመለስ ተስፋ እናደርጋለን። ምክንያቱም የሚያምሩት ከሁለታቸውም ጋር ሲሆን ነው። አብረው እጅግ በጣም ብዙ ክፉ ቀናቶችንም አልፈዋል። አባባ ኖላዊ ታመው ሳለ እሱ ኩላሊቴን ሽጬ ለአባባ ኖላዊ ያሳክማለሁ ብሎ በዛ በክፉ ቀኗ እንኳን አብሯት ነበር እና በዚህ በችግር ጊዜ አብሯት ሄደ። በጣም የሚወዳት በጣም የሚያስብላት እሱ ነው። በእርግጥ እዝራም ይወዳታል፣ ግን ደግሞ እንደ ጆሮ አይሆንም። እሱ ይረዳታል፣ ብዙ ነገሮችን ያግዛታል ማለት ነው። እና ይህም ውለታው ነው ቆጣ እንዳትተውና በቃ አልፈልግህም እንዳትል ያረጋት ትልቁ ነገር ይሄ ነው። ያው በረጅሙ ነው አስራ የለቀቀችው ማለት ነው። በዚህ ምክንያት እሱ እየተጎዳ ነው። ወይ ርቃ አራቀችውም ወይ ደግሞ አልቀረበችውም ማለት ነው። በሌላ በኩል እርግብ እስከ መጨረሻ ነፃ ነች ተብላ ወደ ቤት መታለች እና መሄጃ ስለሌላት ወደ ወይዘሮ ሜላት ቤት መታ ነበር። ግን ወይዘሮ ሜላት ብትቀበላትም ሰላም በፍጹም በዚህ ቤት ለተመልሰሽ አትመጭም፣ ምን ሰርተሽ እንደወጣሽ ረስተሽ ነው ወይ ተመልሰሽ የምትመጪው ብላታለች። እሷ መሄጃ እንደሌላትና ወደ ቤተሰቧ እንኳን ወደ ክፍለ ሀገር እንዳትመለስ ቤተሰቦቿ አክስቷን ገዳይ ካላመጣሽ እንዳትመጭ ብለው ስላዛቱበትና ስላስፈራሯት ያው መግባት እንደምትፈልግ ነገረቻት። በፍጹም አትገቢም ብላ አንገቷን አንቃት ነበር። ግን እና ሀናና ታምቹ ምናሴ ገልግለው እንግዲህ ገባች ማለት ነው። ወይዘሮ ሜላትም ተቀብላታለች። ያው ምክንያቱም ማወቅ ትፈልጋለች። ለምንድን ነው እኛም ቤት ምርጫ ማድረግ የፈለግሽው ስትላታይ ሌላ መሄጃ እንደሌላት ነገረቻት። እናም እዚህ ቤት ውስጥ ያው ሙሉ በሙሉ እኔ እስር ቤት ባለው ጊዜ ውስጥ ባሳለፍናቸው ጊዜያቶች ውስጥ ምን ያህል ጥሩ ሰው እንደሆንሽ እና ልብሽ ንጹህ እንደሆነ አይቻለሁ። ግን እዚህ ቤት ያሉ ሁሉም ልጆች ስላልተቀበሉሽ ምንም ነገር ብሉሽ በትዕግስት ነው ማለፍ ያለብሽ አለቻት። እሷም ምንም ነገር ብሉኝ ኢቨን አንጥፈው እንኳን ቢረግጡኝ እኔ ምንም ችግር የለብኝም፣ ጅብ ከሚበላኝ እችላለሁ ብላ ራሷን አሳምና እዛ ቤት ተቀምጣለች። እንግዲህ ያህና ሽምግልና ቀንም ደርሷ ሁላችሁም እየተዘጋጁ ይገኛሉ። አያትየውም ለሽምግልናው መታ ነበር እና አያትየውም ስታያት በጭራሽ እዚህ ቤት ማየት አልፈልግም ዘወር አድርጉልኝ ያለች ነበር። እናም በፍጹም እች ልጅ የት መሄድ አትችልም፣ ምክንያቱም ዘመድ የላትም፣ እዚህ ነው መሆን ያለባት ብላ ወይዘሮ ሜላት ተከራከረች። ሀናም የሽምግልናው ጊዜ እዚህ ብትሆኝ ደስ ይለኛል ብላ ስለፈቀደችላት ቀረች ማለት ነው። እናም እዛ ቤት ውስጥ እያለች ተምቹ ለማገዝ ወደና ሀና ቤት ሲሄድ ፊት ለፊት ተገናኙ ማለት ነው። በጣም ነው የደነገጠ፣ ምክንያቱም አያውቁም ሁለታቸውም። ምን ልታረግ መጣ ስትለው ያው እና ሀና ላግዝ ነው የመጣት አላት እና ነፃ እንደሆነች ምናምን ነገረችው እና ተያይዘው ወደ ውጭ ወጡ። ያው ምንም እንኳን ከልቡ ፍቅሯ ቢወጣለትም ግን ደግሞ እንደ ሰውኛ እያገዛት ይገኛል። ግን ይህን ሁሉ ነገር ድንብላል አታውቅም። አሁን ትልቅ ችግር የሚፈጠረው በድንብላል ነው። ምክንያቱም ድሮም አትወዳትም፣ እንኳን ከእስር ቤት ተፈታ ቤት ድረስ ፈታ ስለሚወዳት የነበረው በጣም ትቀማኛለች ተምቹን ብላ ስለምታስብ ድንብላል በጣም ነው የምትናደድባት እና የምትጣላት። እና እሷ ካወቀች እየተገናኘ እንደሆነ በጣም ከባድ ችግር ነው የሚፈጠረው። በሌላ በኩል እንግዲህ ሙሽራው ለሽምግልናው የሚደረጉ ነገሮችን ሁሉ እያዘጋጀ ይገኛል እና ጓደኛው ቅዱስንም የመጀመሪያ ሚዜው እንደመሆኑ መጠን አብሮ ከሱ ጋር እቃዎችን ይገዛዛል። አብሮትም ወደ ሽምግልናውም ተልኳል ማለት ነው። እናም በጠዋት ሄደው መግዛት ያለባቸውን ነገር ገዛዝተው መጥተው ለሽምግልናው የሚላከውን የሀብታም ልጅ ስለሆነ እንግዲህ 5 ሚሊዮን ብር ወርቅ ለሀኒቾ ገዝቶላታል ማለት ነው። ከዚህ በላይ ራሱ ሲያንስባት ነው እያለት ነበር ለሀኒቾ ማለት ነው። እና እንደዚህ ነው ሀብታም ማግባት። ግን የሀብታም ልጅ አይመስልም እውነት ለመናገር አልተዋጠልኝም እዚህ ጋር ያለው ፓርት ማለት ነው። ምክንያቱም እንዴት በአንድ ክፍል ውስጥ ነው የሚያሳዩን። የወይዘሮ ሜላት ቤት እንኳን የሀብታም ቤት ያስመስለዋል። የሆነ ፎቅ አለው ምናምን በጣም ደስ ይላል። ግቢውም ያምራል፣ ቤት ውስጥም ያምራል። የሀብታም ቤት ነው የሚመስለው።
የእናቶ በቃሉ ቤት ግን አይደለም 5 ሚሊዮን ብር ወርቅ መግዛት የሚችሉ ባለሀብቶች ይቅርና ምንም ነገር አይመስሉም ማለት ነው። ግን ወደ ሽምግልና ነው እንግዲህ ተሰባስበው ሂደዋለኝ። እዚህ ጋር ትልቁ ችግር የሚፈጠረው እዚህ ጋር ነው። ምክንያቱም አቶ በቃሉ እና ወይዘሮ ሜላት ፊት ለፊት ይፋጠጣሉ ብለን ነበር። ነገር ግን ሽማግሌዎቹን ብቻ ልከው እነሱ ተመልሰዋል። ቅዱስም አብረው ከሽማግሌዎቹ ጋር ሄዷል። እንደውም ደውሎ ለሰላም እየመጣ ነው ተዘጋጁ ብሏት ነበር። ሁለታቸውም እዛው ሲጨቃጨቁ አልተዘጋጁም ነበረ። እናም ተነስተው መለባበስ አለብን እንዘጋጅ ብለው ተነሱ ማለት ነው። ቅዱስ አብሮ እየሄደ ነው። እዝራና አባትየው ግን አልሄዱም ተመልሰዋል ማለት ነው። እና በዚህ ምክንያት እንግዲህ ሽማግሌዎቹን ከተቀበሉ በኋላ የሰርጉ ቀን ነው እንግዲህ ጉዱ የሚፈለው ብለን እናስባለን። የሽማግልናው ቀን ጠብቀን ነበር፣ ግን ሽምግልናው እንግዲህ ተቀባይነት ያገኛሉ። ምክንያቱም አቶ በቃሉ እስካልሄደ ድረስ ምንም የሚያተጓጉለው ነገር የለም። ሀናም በጣም ደስ ብሏታለኝ ከምወደው ልጅ ጋር በመጨረሻም አንድ ቤት ልንኖር ነው እያለች እየነገረችው ነበረ። በቀጣይ እንግዲህ የሰላምን ደግሞ ሽምግልና እናያለን ብለን እናስባለን። ግን የሀናና የእዝራ ትዳርና ጋብቻ መጨረሻው ምን ይሆናል የሚለውን ሁላችንም በጉጉት እየጠበቅን እንገኛለን። አሁን ኖላዊ ድራማ ላይ በጣም እያማረበት ነው። አዳዲስ ነገሮችን እየፈጠሩልን አዳዲስ ነገሮችን እያስገቡ እያሳመሩት ይገኛሉ ማለት ነው። ምክንያቱም እንደዚህ እነ እርግብ አያትየው ምናምን ሲገባ የሆነ ቤተሰባዊ የሆነት ነገር ስላለው ደስ ይላለኝ። እኛም እናቀርብላችኋለን በተከታታይ